የአማራ ልዩ ኃይል የምዕራብ ግንባር ከመከላከያ ሰራዊትና ከሚሊሻ ጋር ሆኖ ከተነግ ነጻ ካደረጋቸው ከተሞች ውጤታማ የማጥራት ዘመቻ እያደረገ ነው። በማጥራት ዘመቻውም በሁመራ ከተማ ተነግና የሚያስታጥቃቸው የኤርትራ ተቃዋሚዎች ያከማቹትን የጦር መሳሪያም ተቆጣጥሯል። አሁንም ወንዳጥር መኮንን የኢፌድሪ መከላከያ ሰራዊት የአማራ ልዩ ኃይልና የሚሊሻ ኃይሉ በቅንጅት የተነግ ወንበዴና ገዳይ ቡድን ለዓመታት የተዘጋጀበትን ኢትዮጵያን የመበታተን ጦርነት በምዕራብ ግንባር ሳምንት ባልሞላ ውጊያ ላይመለስ ደምስሰውታል። የተረፈውንም ማርከውታል። የአማራ ልዩ ኃይል ቴዎድሮስ ብርጌድ ይህንን የቤት ስራ በግንባሩ አብሮት ከተሰለፈው የመከላከያ ሰራዊት ጋር ተነግን ላይመለስ ከማጥቃት በተጨማሪ የተከበቡና ተበታትነው የነበሩ የሰሜን ዕዝ ሻምበሎችና ብርጌዶችን ከከበባው ሰብሮ እስከ ማውጣት ጀብዶ ፈጽሟል። ይህንን ራሳቸው በልዩ ኃይሉ ጀግንነት ከተነግ ከበባና አረመናዊ ጥቃት የተረፉ አሁን ከመከላከያ ሰራዊቱ ጋር በጀግንነት ድል ያደረጉ ያሉ የሰሜን ዕዝ አባላት መስክረዋል። ማንንም አልደረሰልንም። ይሄ አይሁድ እዚህ ውስጥ ሆኖ የሰው ልጅ በብልዋ ሲያርድ እንደፈለገ ሲያደርግ የአማራው ጀግና ግን ወጣት ሽማግሌ ሳይል ነው ተሰልፎ በእልህና በሆነ ተሰልፎ የትነት ከኛ ጋር አንለይም ብለው እንደውም ከኛ በፊት ይሄዱ በቃ እና ድል የተጎናጸፍ ነው በአማራ ልዩ ኃይልና ሚሊሻ ኃይል ነው። በቃ ተዋርተን አደርን። ጧቱን አደርን። የልዩ ኃይል የአማራ ልዩ ኃይልና የመከላከያ ሰራዊት በቃ ዙማ ታንክ ማለች የተለያዩ ሬሽን ይዞ መጡ። በኤፍኤስአር በመናምን ሬሽን መጥቶ ደረሱልን። ከነሱ ጋር ወጣን ወደዚህ። የልዩ ኃይሉ የጦር ሜዳ ውሎ የምዕራብ ግንባር ውጊያ በ6 ቀናት ሲጠናቀቅ ወደ ሌላ ቀጣይ ፈታኝ የቤት ስራ ተሻግሯል። ይህ ፈታኝ ስራ በሁመራ ከተማ እንደሚጠነክር ታስቧል። ስራው ከተማዋን ከተነግ የጥፋት እጆች የማጽዳት ነው። ተነግ በከተማዋ በስውር ያስቀመጣቸውን የጦር መሳሪያዎችና ካምፖች መቆጣጠር የአሁኑ የአማራ ልዩ ኃይል የቤት ስራ ነው። የቴዎድሮስ ብርጌድ አዛዡ ኮማንደር ዘለቀ ክፍሌ ይህ የቤት ስራም በልዩ ኃይሉ በማሳያዎች በድል እየተፈጸመ ነው አሉ። ተነግ በግለሰብ መካዝኖች ጭምር የደበ ቃቸው በርካታ የጦር መሳሪያዎች በልዩ ኃይሉ ቁጥጥር ስር ይዋሉ ነው። የተለያየ ክላሽን ላውንቸር የተለያዩ መሳሪያዎች የሚወስዱት ጥይት አጠቃላይ ይሄ ጥይት እንደሚታወቀው አሁን ያለውን ለውጡን ያልተቀበለው ኃይል ያዘጋጀውና ለጥፋት ተልኮ እዚህ ላይ ሆኖ ለመዋጋት የሚያበቃው ደጀኔ ነው ብሎ ያዘጋጀው ግምጃ ቤት ነው ይሄ የተገኘውና ይሄን ግምጃ ቤት ያው በቁጥጥር ስራ ውለናል። የተነገዳይ ቡድን የአመታት የተግባራት ምስክርነት እንደሚያሳዩት ቡድኑ ከሀገር ስሪት ይልቅ ለተበታተነ የሀገር ቅሪት ሲሰራ ኖሯል። ይህ ተግባሩ በኢትዮጵያ ብቻ የተወሰነ ሳይሆን ኤርትራንም የመበተን ዓላማ ይዞ የኤርትራ ተቃዋሚዎችን ሲያስታጥቅ ሲያሰለጥንም ኖሯል። በአማራ ልዩ ኃይል ቁጥጥር የገቡት የተነግ የጦር መሳሪያ መጋዘኖች የመረጃ ግኝት ትንተናም ለዚህ ዋቢ የሚሆን ነው። በዋናነት ከዚህ በፊት የኤርትራ ተቃዋሚዎች ኤርትራን ለማተራመስ ተብሎ ለኤርትራ ተቃዋሚ ብሎ ህወሓት ተነግ ያዘጋጃቸው እንትን እንደሆነ ይገመታል። በአሁኑ ደረጃ ግን ያዘጋጀው መጀመሪያ ላይ ሲያሰባስብ እሱን ያርግ እንጂ በአሁኑ ሰዓትን አጠቃላይ ይህን ጦርነቱን ለመደገፍ እሱ ተረክቦ ለውጊያው ወደፊት ኢትዮጵያ ላይ ለሚደረገው ውጊያ የተዘጋጀ ነው። አሁን እየተጠቀመበት ከውጊያ በኋላ በቁጥጥር ስር የሚገቡ ከተሞችን ህዝብ አደራጅቶ ወደ ቀደመ እንቅስቃሴ ማስገባት ከአንድ ህዝባዊ ሰራዊት የሚጠበቅ ነው። በዚህ ስራ ወሳኙ ጉዳይ ደግሞ የህዝቡ ትብብርና ሰላም ወዳድነት ነውና ይላሉ ኮማንደር ዘለቀ። የሁመራ ነዋሪዎችም ትብብራቸው ለስኬቶቻችን መሰረት ሆነዋል። ይሄም በአካባቢው ህብረተሰብ ድጋፍ የተያዘ ነው። እኛ አካባቢው እንደተቆጣጠር ነው። እኛ ያው እዚህ አካባቢ ያለውና ዙሪያውን አጠቃላይ እንደተቆጣጠርን የአካባቢው ሰላም ወዳድ የሆነው ማህበረሰብ የጥፋት ኃይሉ ያዘጋጃቸው ጦር መሳሪያዎችና ግምጃ ቤቶች የት ላይ እንዳለ እየመራን እያሳየን ያለ መሆኑንና በእነሱም ድጋፍ ነው አጠቃላይ አካባቢውን በውጊያ ከተቆጣጠርነው በኋላ ግምጃ ቤቶቹ የት እንዳሉ እያሳየን ሄደን የተቆጣጠርናቸውና ያገኘናቸው። ለአማራ ቴሌቪዥን ዘገባ ወንዳጥር መኮንን ምዕራብ ግንባር ሁመራ።